السلام عليكم ورحمة الله وبركاته ውድና የተከበራችሁ የዚህ ቱቶሪያል ተከታታዮች እንዴት ናችሁ? ሰላማችሁ ይብዛ። ያው እንደምናውቀው በዚች አጭር ጊዜ የሆነች ኮንሰፕት እንይዛለን ብለን ወደዚህ ግሩፕ ወደዚህ ዲስከሽን ተቀላቅለናል። እናም ደግሞ በዚህ ጊዜ አሪፍ የሆነ ለራሳችን የሚጠቅም በህይወታችን የሆነ ነገር ሊያመጣ የሚችል ኮንሰፕት ይዘን መሄድ አለብን የሚል መልእክቴን ማስተላለፍ እፈልጋለሁ። ሲቀጥል ይሄ ኮርስ ዋና ዓላማው ምንድነው ሲባል የተወሰነች ነገር ቢሆን አውቀን ስለ ዲጂታል ዓለሙ ስለ ዌብሳይት ምንድነው የሚለውን ነገር በከፊሉም ቢሆን ማወቅ አለብን የሚል መልእክቴን አስተላልፋለሁ። ኢንሻአላህ ሰዓቱም ብዙ እንዳይረዝም ቀጥታ ወደ ኢንትሮዳክሽን እገባለሁ። ምንድነው ዌብሳይት? ከጀርባ ያለው ነገር ምንድነው ሎጂኩ ብለን ስናይ ዓለም ላይ ያሉ አጠቃላይ የዌብሳይት ጥርቅሞች አንድ ላይ ሆነው አክሰስ የምናደርግበት ፕላትፎርም ነው ማለት ነው። ይሄ ወርልድ ዋይድ ዌብ የሚባለው ቻፕተር ለዋን ወርልድ ዋይድ ዌብ ይላል። www ባጭሩ ብለን መግለጽ እንችላለን። መግቢያ The World Wide Web is global distributed information system that operates over the internet and enable access to interconnected web page. ኢንተርኮኔክትድ የሆኑ በዓለም ላይ የተሰራጩ ኢንፎርሜሽን ኢንተርኮኔክትድ አድርገን የምንጠቀምበት ዲጂታል ሪሶርስ ነው ማለት ነው። ይህም በመጀመሪያ ጊዜ በ1989 በቲም በርነርሊ አት CREN በሚባል ሰውዬ ፕሮፖዝ ተደረገ። መጀመሪያ ዓላማው እንደዚህ ያደረገበት ምስጢሩ በዩሮፒያን ራሽ ፎር ኒውክሊየር ሪሰርች በእነዚህ መካከል መረጃ እንዴት አድርገን ሰፖርት ኢንፎርሜሽን ሼሪንግ አሞንግ ሪሰርቸር በእነዚህ እንትኖች እንዴት አድርገን መረጃ ሼር እናደርጋለን በሚለው ነው የተባለው መጀመሪያ ላይ ማለት ነው። The web uses standards such as URL እነዚህ ስታንዳርዶች ይዛል። URL HTTP ወይም HTTPS ሴኩሪቲ መጨረሻ ላይ ሴኩርድ ነው። ይሄ ደግሞ ሴኩር አይደለም ማለት ነው። በቃ አጭሩ ነው። አንድ መረጃ ወደ ሌላ ቦታ ሲስተላለፍ በዚህ መንገድ ነው የሚተላለፈው እና HTML ይዛል። HTML ማለት የሚሰራበት መዋቅሩ የሚሰራበት የዌብሳይት ማለት ነው። and follow as client server architecture client server ማለት አንድ ሰው አክሰስ የሚያደርገውና ሰርቨር ደግሞ ከኋላ ያለው መረጃ የሚይዝልን እሱ ነው ሰርቨር የሚባለው። ክሊያንት ደግሞ ያን ነገር የሚጠቀመው ማለት ነው። The internet provides network infrastructure ኢንተርኔት ደግሞ የኔትወርክ ኢንፍራስትራክቸርን ፕሮቫይድ ያደርግልናል። ያን ነገር ለመጠቀም ፋይል ዌብ ሰርቪስ ቱ ረን ቶፕ ኦፍ ኢት። ይሄ ከደረገ በኋላ ኢንተርኔት ካለ በኋላ ደግሞ ዌብም አክሰስ ማድረግ እንችላለን። ቤዙ ግን ምንድነው ኢንተርኔት መጀመሪያ ላይ ያስፈልጋል። ይሄ የዚህ ሰውዬ ሂስትሪው ነው። መች ተወለደ ምናምን የሚባለው ነገር ነው። ያው እሱ ብዙም አይጠቅመንም። ሲቀጥል key component of the web የዌብ ኬይ ኮምፖነንቶችን እናያለን። እነሱም በዋናነት አራት ናቸው። አንደኛ ዌብ ብራውዘር አለ፣ ዌብ ሰርቨር አለ፣ ሃይፐር ሊንክ እና HTTP ወይም HTTPS። እነዚህ ኬይ ኮምፖነንት ነው የተዋቀረው ዌብሳይት ማለት ነው። ሶፍትዌር ዛት አሎውስ ዌብ ብራውዘር ማለት ሶፍትዌር ነው ዛት አሎውስ ዩዘር ቱ አክሰስ ዌብሳይትን ለመጠቀም አንድ ሰው ሲፈልግ በዚህ ዌብ ብራውዘር ገብቶ ነው ይጠቀመው። ይሄ በዚህ መንገድ ነው ማለት ነው። መንገዱ ያን ለማግኘት ዌብሳይትን አክሰስ ለማድረግ
በዚህ ተጠቅመን ነው አክሰስ የምናደርገው በማን በዌብ ብራውዘር። ከነዚያም ውስጥ ለምሳሌ ክሮምን ማየት እንችላለን፣ ፋየርፎክስን መሳሰሉትን የዚህ ኤግዛምፕል መሆን ይችላሉ። ዌብ ሰርቨር የምንለው ስቶርስ ኤንድ ሰርቭስ ዌብ ፔጅ አፖን ሪኩዌስት ስቶር የሚያደርግልን መረጃዎችን ከኋላ ያሉ ዳታቤዞችን የተለያዩ ነገሮችን በሰርቨሩ ነው የሚቀመጡት። ዌብ ሰርቨሩ ነው ስቶር የሚያደርጋቸው ማለት ነው። ሌላኛው ደግሞ ሃይፐርሊንክ ነው። ሃይፐርሊንክ ማለት ኢኔብልስ ናቪጌሽን ቢትዊን ዌብ ፔጅ ከአንድ ፔጅ ወደ ሌላ ፔጅ ክሊክ አድርገን በአጭሩ ሽፍት የምናደርግበት ሃይፐርሊንክ ይባላል። ከላይ ይቀመጣል እኮ አንዳንዴ አባውታስ ምናምን የሚባሉ ናቪጌሽን ባሮች አሉ። በዛ ላይ ክሊክ ስናደርግ ያኛው ክሊክ የሚደረገው ሃይፐርሊንክ ይባላል። ኤችቲቲፒ ወይም ኤችቲቲፒኤስ ደግሞ ፕሮቶኮል ነው። ምን ዳታን ትራንስፈር ለማድረግ የምንጠቀምበት ፕሮቶኮል ነው። ሌላኛው ደግሞ የኢንተርኔት እና የወርልድ ዋይድ ዌብ ብዙ ጊዜ ይጋጫሉ። አንዳንዴ ኢንተርኔትም ወርልድ ዋይድ ዌብም አንድ የሚመስለን ነገር አለ። ስለዚህ አንድ አይደለም፣ ይለያያል ማለት ነው። ኢንተርኔት is a global network of interconnected computer network ኔትወርኮች እርስ በርሳቸው ኢንተርኮኔክትድ ሆነው ግሎባሊ ምን ይባላል? ኢንተርኔት ሲባል። ወርልድ ዋይድ ዌብ ደግሞ a distributed information system that operates on the top of internet ከኢንተርኔት ቤዙ ነው። ከዛ ቶፕ ላይ ሆኖ ደግሞ ኢንፎርሜሽንን ሼር የምናደርግበት መረጃዎች የሚሰራጩበት ዌይ ምን ይባላል? ወርልድ ዋይድ ዌብ ይባላል። provides the physical and logical infrastructure of communication ለዚህ ደግሞ ሎጂካል እና ፊዚካል የሆኑ ኢንፍራስትራክቸሮች ያስፈልጉታል። ለምን? ለኮሚኒኬሽን። ይሄ ደግሞ ፕሮቫይድ አክሰስ ቱ ኢንተርሊንክድ ዶክመንት ኤንድ ዌብ ሪሶርስ ያስፈልገዋል ማለት ነው። ይሄ ዩዝ ቲሲፒ ወይም አይፒ ሲጠቀም፣ ይሄ ደግሞ ኤችቲቲፒ ወይም ኤችቲቲፒኤስ ይጠቀማል። ይሄ ቲሲፒ አይፒ የሚባለው ምናልባት ወደ ቴክኖሎጂው የገባችሁ ተማሪዎች ልትረዱኝ ትችላላችሁ። ወይ ነው አንድ መረጃ ወደ ሌላ መረጃ ነው ሲተላለፍ በዚህ ነው በአይፒ አድሬስ የሚባል ነገር አለ። እያንዳንዱ አንድ ለምሳሌ ኮምፒውተር ወይም ስልካችን ነው ከኢንተርኔት ሲገናኝ የራሱን አይፒ አድሬስ አለው ማለት ነው። ለዛ ስልክ ለራሱ የሆነ አይፒ አድሬስ አለው። እዚህ ጋር ደግሞ የሚተላለፍበት ወይ ኤችቲቲፒ ወይም ኤችቲቲፒኤስ በዚህ ፕሮቶኮል ነው ማለት ነው። ልዩነታቸው ይሄ ቲሲፒ አይፒ ሲጠቀም፣ ይሄ ደግሞ ኤችቲቲፒ ወይም ኤችቲቲፒኤስ ይጠቀማል። supports multiple service such as email, FTP, VPN, ዌብ እነዚህ ሁሉ ነገሮች በአንድ ሲይዝ ይሄ ኢንተርኔት የሚባለው ስፔሲፊካሊ ደግሞ ወርልድ ዋይድ ሰፖርት ዌብ ቤዝድ ሰርቪስ ሃይፐርቴክስት ዶክመንት ኦንሊ ይሄን ብቻ ነው። ይሄ ደግሞ ትንሽ ሰፋ ይላል ማለት ነው። ምክንያቱም ቀደም እንዳልነው ኢንተርኔት በጣም ሰፋ ያለ ኮንሰፕት ነው። ከሱም ውስጥ ደግሞ አንድ ይሄ ደግሞ አጠር ይላል ከእንትኑ ማነው ይዘቱ ማለት ነው። ይሄ እነዚህ ትንሽ ለጀማሪዎች እንትን ይላል። ያው አንብቡት፣ ፓውዝ አድርጋችሁ ማየት ትችላላችሁ። ዋና እንትን ዓላማው ዝም ብሎ ቲዮሪ መሸምደድ ሳይሆን ምንድነው እኛ ወደ ኮዱ ወደ ፕራክቲሱ ነው ፎከስ ማድረግ ያለበት። ዌብሳይት ማለት a collection of interrelated web page and digital resource ዌብሳይት ማለት የዌብ ፔጆች ጥርቅምና ዲጂታል ሪሶርስ ነው። ምንድነው እሱ? ዌብሳይት ይባላል። ዌብ ፔጅ ማለት ሲንግል ፔጅ ነው። ሲንግል አንዷ ኢንፎርሜሽን የአንድ ነገር ኢንፎርሜሽን የምትይዝልን ነገር ዌብ ፔጅ ትባላለች። የእነሱ ጥርቅም ደግሞ አንድ ላይ በመሆን ዌብሳይትን ይፈጥራሉ ማለት ነው። that identified by a common domain name ይህም ደግሞ ዌብሳይት የሚባለው አይደንቲፋይ ይደረጋል በምን? በአንድ ዶሜን ኔም ማለት ዩኒክ ነው፣ ሊቀየር ምናምን የማይችል ለምሳሌ እንበልና የአንድ ዩኒቨርሲቲ ስሙ በቃ አንዴ እንትን ከገባ በኋላ ያ ስም በሌላ እንትን ዌብሳይት ሊያዝ አይችልም፣ ዩኒክ ነው ማለት ነው ዶሜን የሚባለው። እና ሆስት ኦን ዘ ሰርቨር ዌብ ሰርቨር ላይ ሆስት ሆኖ ይቀመጣል። ይሄ ዌብሳይት ኢት አክሰሲብል ቱ ስሩ ወርልድ ዋይድ ዌብ ዩዚንግ ዘ ዌብሳይት ማለት ነው። ዌብ ብራውዘር
ዌብ ብራውዘርን ቅድም ከላይ እንዳልነው ዌብ ብራውዘርን በመጠቀም አክሰስ ማድረግ እንችላለን። ኢት ኮንሲስት ኦፍ ስትራክቸርድ ኮንተንት ሪትን ኢን ይሄ የሚይዛቸው ነገሮች ምን ምኖችን ይይዛል ብለን ስናይ ዌብሳይት አንደኛ ኤችቲኤምኤል ይይዛል፣ ሁለተኛ ሲኤስኤስ ይይዛል፣ ሶስተኛ ጃቫስክሪፕት ይይዛል። ማን ሞር ይሄ ነገር ስፔሲፊካሊ ፍሮንት ኢንዱ ማለት ነው። ፍሮንት ኢንዱ የሚይዛቸው ኤችቲኤምኤል፣ ሲኤስኤስ እና ጃቫስክሪፕት ይይዛል። ዌብሳይት ሜይ ስታቲክ ሊሆን ይችላል ወይም ፊክስድ ኮንተንት በቃ ያ ነገር እንትን ፊክስድ የሆነ ቋሚ የሆነ እንትኑ መዋቅሮችን ይዞ ብቻ ሊቀመጥ ይችላል። ወይም ደግሞ ዳይናሚክ ኮንተንትስ ጀነሬት አት ረን ታይም እንትን ስናደርግ ስንጠቀማቸው ረን ስናደርጋቸው የሚቀየሩ ነገራቶችን ይይዛል። በሁለት ይካፈላል። ዌብሳይት ስታቲክ ሊሆን ይችላል፣ ዳይናሚክም ሊሆን ይችላል የሚለውን መያዝ አለባችሁ። ኢት ኦፕሬትስ ዊዝን ኤ ክላይንት ሰርቨር አርኪቴክቸር ደግሞ ኦፕሬት የሚያደርገው ክላይንት ሰርቨር አርኪቴክቸር ነው። ክላይንት የሚባለው ዩዘሩ ነው። ሰርቨር ደግሞ ያን ነገር የሚሰጠው አካል ሰርቨር ይባላል። ሄር ዩዘር ክላይንት ሲባል ሴንድስ ኤችቲቲፒ ሪኩዌስት ቱ ዘ ሰርቨር ይልክለታል። ወይም ኤችቲቲፒ መጠቀም ኤችቲቲፒኤስ መጠቀም ለዛኛው ነገር ለሰርቨሩ ሪኩዌስት ይልካል። which responds delivering the request to server ሰርቨሩ ደግሞ ዲሊቨር ያደርግለታል። የጠየቀውን ማረጃ ካለ አለ፣ ከሌለ የለም ብሎ ያለውን ነገር ዲስፕሌይ ያደርግለታል ለጠያቂ። ኬይ ፖይንት ማየት ያለብን ነገር ቢኖር ዌብሳይት ኢዝ ስትራክቸርድ ኦንላይን ፕሬዘንስ ዛት ፕሮቫይድስ ኢንፎርሜሽን። ዌብሳይት የምንለው ነገር ስትራክቸርድ የሆነ በኦንላይን ፕሬዘንስ ፕሮቫይድስ ኢንፎርሜሽን በኦንላይን ሼር የምንደረግበት ነው። ባጭሩ ብላችሁ ያዙት። ሰርቪሶችን እና አፕሊኬሽን የተለያዩ ነገሮችን በዌብ ቤዝድ በመሆን መጠቀም ማለት ነው። ዌብ ፔጅ የምንለው ደግሞ ሲንግል ሃይፐርቴክስት ዶክመንት ሲንግል ቅድም እንዳልኳችሁ የአንዱ ሰብ ፓርቱ የዌብሳይት ዌብ ፔጅ በመባል ይጠራል። ያም ደግሞ ስፔሲፊክ የሆነችን ኢንፎርሜሽን ይይዝልናል ማለት ነው። እዛኛው ዌብሳይት displayed in web browser is uniquely identified by the uniform resource allocator ማነው ሎኬተር። ይሄ ደግሞ ዩአርኤል ይባላል። ዩአርኤል ማለት ነው ዩኒፎርም ሪሶርስ አሎኬተር ማለት ነው። ይህም ያለውን ኢንፎርሜሽን አሎኬት የሚያደርግልን ማለት ነው። ሪተርን ኢን ኤችቲኤምኤል በኤችቲኤምኤል ይጻፋል ማለት ዌብ ፔጅ። ዌብ ፔጅ ኮንቴንስ ቴክስት ጽሁፎችን ሊይዝ ይችላል፣ ኢሜጆችን፣ ሃይፐር ሊንክ፣ ማልቲሚዲያ ኮንተንት የተለያዩ ነገሮችን ሊይዝ ይችላል ማለት ነው። ምንድነው እሱ ዌብ ፔጅ defined HTML presentation is controlled by CSS ውበት ምናምን ፕሬዘንቴሽኑ እንትን የሚደረገው ደግሞ ማነው ስታይል የሚሰራው በካስኬዲንግ ስታይል ሺት ይባላል። CSS ማለት ካስኬዲንግ ስታይል ሺት ማለት ነው። ቢሄቪየር ኢንሃንስድ ባይ ጃቫስክሪፕት። በጃቫስክሪፕት ደግሞ አሪፍ የሆነ እንትን እንዲኖረው የማድረግ እንችላለን። it is individual document on the web that users can view and interact with through the browser። እሺ ዩአርኤል ማለት ነው። ዩአርኤል ዩኒፎርም ሪሶርስ ሎኬተር it is standardized address ማለት ስታንዳርድ የሆነ አድሬስ ነው used to uniquely identify and locate resource in web world wide web ዩኒክሊ የሆነ አይደንቲፋይ የሚያደርግ እናም ደግሞ ሎኬት ሪሶርስ ኦን ዘ ወርልድ ዋይድ ዌብ ወርልድ ዋይድ ዌብ ላይ ወይም www በሚባለው እንትን ላይ አድራሻ ላይ ሪሶርስን አሎኬት የሚያደርግ ነገር ምን ይባላል? ዩአርኤል ወይም ዩኒፎርም ሪሶርስ ሎኬተር ይባላል ማለት ነው። it specifies the protocol required to access the resource, the domain name of the server where it's hosted. URL enables web browser to retrieve web pageዎችን ለማድረግ ኢሜጆችን፣ ፋይሎችን እና አዘር ሪሶርስ ዌብ ሰርቨር ዩዚንግ ፕሮቶኮል HTTP ወይም HTTPS። ለምሳሌ አንድ ሰው ስለ አንድ ዩኒቨርሲቲ ስፔሲፊክ የሆነችን ኮሌጅ ማየት ቢፈልግ ምን ብሎ ሰርች ያደርጋል? ይሄ በራሱ ባይ ዲፎልት እንትን ነው HTTPS ይሄ እንትኑ ነው ፕሮቶኮል ነው ማለት ነው። ዳታ ትራንስፈር ፕሮቶኮል ይባላል። ይሄ ደግሞ ከዚህ እስከዚህ ያለው ድረስ ነው። ከዚህ እስከዚህ ያለው ድረስ
ዶሜን ኔም ነው። ይሄ ደግሞ በቃ እንትኑ ነው ፓዙ ማለት ነው። ይሄ ፓዙ የፈለገበት የሚያገኝበት ፓዙ ደግሞ ከዚህ እስከዚህ ያለው ፓዙ ነው ማለት ነው። እሺ ቤዚክ ኮምፖነንት ኦፍ ዩአርኤል የሚይዛቸው ነገራቶች አንደኛ ፕሮቶኮል ይይዛል። ፕሮቶኮል ያልኳቸው ይሄ ነገር ፕሮቶኮል ይባላል። ሁለተኛ ደግሞ ዶሜን የሚባለው ይሄ ከዚህ አሁን እስከዚህ ድረስ ፓዙ ደግሞ ኤግዛክት ሎኬሽን የፈለግነውን ነገር ከዚያ ዌብሳይት የፈለግናትን ብቻ ለማግኘት ከፈለግ ፓዝ ወይም ኤግዛክት ሎኬሽን ኦፍ ዘ ሪሶርስ ያ የምንፈልገው ነገር እንትን የምናገኝበት ነገር የነገር ምንድነው የሚሰራው በዩአርኤል ነው ማለት ነው። ዲዛይን ኤ ጉድ ዌብሳይት ጥሩ ዌብሳይትን ለመገንባት ምን መስፈርቶችን መከተል አለብን? ክሬት ኤ ዌል ዲዛይንድ ዌብሳይት Design website is essential for providing a seamless user experience, improving, engaging, and achieving business to personal goal. እነዚህን ሊያሳካልን የሚችል እነዚህ መስፈርቶችን ያደረገ ዌብሳይት ጥሩ ዌብሳይት ለመገንባት እነዚህ ነገሮች በጣም አሪፍ እንትን ናቸው ማለት ነው። A well structured website should be visually applying, functional and easy to navigate መሆን አለበት ጥሩ ዌብሳይት ገነባን ለማለት። ኬ ፕሪንሲፕል ኦፍ ጉድ ዌብ ዲዛይን ኬ ፕሪንሲፕሎች የጉድ ዌብ ዲዛይን ለማድረግ ምን ነገራቶች አሉ? ጥሩ ዌብሳይት ለመገንባት አንደኛ ዩዘር ፍሬንድሊ መሆን አለበት። ይህ ማለት ነው ኢንፎርሜሽን ሜኖቱ ክሊር ናቪጌሽን ፓዝ በቃ ጥርት ያለ ናቪጌሽን ፓዞቹም ለዩዘር ማነው ለተጠቃሚ የሚገቡ መሆን አለባቸው። ኮንስሌት ኢንፎርሜሽን ኢዝሊ በቀላሉ መረጃዎችን ማግኘት አለበት። ኢንክሉድ ሰርች ባር ፎር ኩዊክ አክሰስ እናም ደግሞ የፈለገውን ነገር ለማግኘት የሰርች ባር እዛ ጋር ማካተት መቻል አለበት። ይሄ ዩዘር ፍሬንድሊ ናቪጌት መሆን አለበት የሚባለው ኮንሰፕት ነው። ሌላ ደግሞ ሪስፖንሲቭ ዲዛይን እና ዲዛይን ሲደረግ ሪስፖንሲቭ መሆን መቻል አለበት። ያ ከሰውየው ጋር ኢንተራክት ማድረግ መቻል አለበት ማለት ነው። ይህ ማለት ነው ያ የሚጠቀመው ሰው ስልክም ሊሆን ይችላል፣ ታብሌት፣ ዲስክቶፕ፣ ፐርሰናል ኮምፒውተር ሊሆን ይችላል። በዛ ሲጠቀም ደግሞ ማስቸገር የለበትም። ያ ዌብሳይት ሁሉን ነገር ፍሌክሲቢሊቲ ሊኖረው ይገባል። በተለያዩ ነገራቶች ዌብሳይቶች አዳፕት ሊያደርግ ይገባዋል ማለት ነው። የተለያዩ መሳሪያዎችን አዳፕቴሽን ሌላ ዩዝ ፍሌክሲብል ግሪድ ኢሜጅ እና ሚዲያ ክሪኤቲቭ ሲኤስኤስ እነዚህ ሪስፖንሲብል በሆነ መልኩ ኢሜጆችን ስለዛኛው ነገር የሚገልጽ ባክግራውንድ ሊሆን ይችላል። ጀስት ኢሜጅ ኖርማል ኢሜጅ ሊሆን ይችላል። እንደዚህ አይነት ተጠቅመን ኢንተራክት የሚያደርግ የሚስብ እንትን መፍጠር ይጠበቅብናል ማለት ነው። ሌላ ቴስት ቱ መልቲፕል ዲቫይስ ቱ ሜንቴን ዘ ሲምለስ ያው አንደኛ እሺ ፋስት ሎዲንግ ስፒድ እና ያን ነገር የፈለገው ነው መረጃ ለማግኘት መቆየት የለበትም። ቶሎ ማግኘት ያለበት ቶሎ ኦፕቲማይዝ ተደርጎ ማግኘት ያለበት ኢሜጅስ ይሄን ደግሞ ለማድረግ ምን ያስፈልጋል? ኢሜጅን ኦፕቲማይዝ ማድረግ ኮምፕሬስ ፋይል ሪዲዩስ ቱ ሎድ ታይም እና የፋይሉን ሳይዝ መቀነስ ኮምፕሬስ ማድረግ ሚኒማይዝ ኦፍ ሄቪ ስክሪፕት እና የተለያዩ ከበድ ያሉ ጽሁፎችን ማነው ስክሪፕት ከኋላ ያለውን ኮዱ ምናምን ቀለል አድርገን መጠቀም መቻል አለብን። አላስፈላጊ የሆነው እንትኖችን ማስወገድ አለብን። ዩዝ ካቺንግ ቴክኒክ ቱ ኮንተንት ዲሊቨሪ ኔትወርክ ሲዲኤንቲ ኢምፕሩቭ ስፒድ ይሄን ቴክኒክ ምንድነው ኮንተንት ዲሊቨሪ ኔትወርክ የሚባለውን ቴክኒክ መጠቀም መቻል አለብን። ያኛው ደግሞ ሰርች ኢንጂን ኦፕቲማይዜሽን ሊኖረው ይገባል። ሰርች ኢንጂን ኦፕቲማይዜሽን ሊኖረው ይገባል። አክሰሲቢሊቲ ኤንድ ኢንክሉሲቪቲ ይሄን ማለት ነው። አክሰሲቢሊቲ ኤንድ ኢንክሉሲቪቲ ማለት ዲዛይን ፎር ዩዘርስ ዲዛቢሊቲስ ፎር ዘ ፎሎዊንግ ዌብ ኮንተንት አክሰሲቢሊቲ ጋይድላይን ማድረግ ማካተት መቻል አለበት። ዩዝስ ሪደብል ፎንቶቹ መነበብ መቻል አለባቸው። ሰፊሽንት ከለር ኮንትራክትስ ይሄ ከለር የምንጠቅማቸው ከለሮች ደግሞ ሰፊሽንት መሆን አለባቸው። ቴክስት ፎር ኢሜጂንግ በቃ እንደዚህ ይሄን ነገር ከተጠቀም አሪፍ የሆነ ሳቢ የሆነ ዌብሳይት መስራት እንችላለን። የመጨረሻው ጥሩ ዌብሳይት ለመገንባት የሚያስፈልገን መክተት ያለብን ነገር ቢሆን ምንድነው
consist and engaging design, maintain a cohesive color schema and topography. ይሄን እንትን ማድረግ ማለት ሜንቴን እና ዩዝ ዋይት ስፔስ ቱ ኢንሃንስ ሪደቢሊቲ እና ስንጽፍ የሆኑ ጽሁፎችን ይሄ በመሃላቸው ላይ ብላንክ ማነው ዋይት ስፔስ ወይም ዳሽ ነገር መኖር አለበት፣ ክፍት ቦታ መኖር አለበት። አንድ ላይ ተይዞ እንትን እንዳይል አሰልቺ እንዳይሆን ለማንበብ ማስቸገር የለበትም የሚሉት እነዚህ ከላይ ያየናቸው ጥሩ ዌብሳይት ለመገንባት የሚያስፈልጉ እንትኖች ናቸው ማለት ነው። ፎሎዊንግ ፕሪንሲፕል ዌብሳይት ኦፈር ቱ ቤተር ኤክስፒሪየንስ ሞር ቪዚተር ኤንድ እሺ፣ ይሄኛው ዌብሳይት ዴቨሎፕመንት ላንጉዌጅ የሚባል ነገር አለ። አሁን ይሄ ዛሬው ላይ ስላችን ጀስት ሃይላይትሊ ዌብሳይት ማለት ምን ማለት ነው የሚለውን ነገር እንጂ ቀጥታ ስለ ዋናው ትምህርት አልገባም። ይሄ ዛሬ መግቢያችን ነው ማለት ነው። እሺ፣ ዌብሳይት ዴቨሎፕመንት ላንጉዌጅ Website development language are programming and markup languages to design, build, and maintain websites and web application. They define the structure, presentation, behavior. ማለት ምን HTML presentation ነው። CSS behavior ማለት ደግሞ JavaScript ማለት ነው። Shell web page with client server architecture world wide web. The language can be categorized in front end, back end, and database technology. ላንጉዌጆች በሶስት መከፋፈል እንችላለን፣ ግን በዋነኝነት በሁለት ነው። ምክንያቱም ባክኤንድ ላይ ዳታቤዝ ስለሚካተት ፍሮንት ኤንድ እና ባክኤንድ ነው የሚባለው። ሁለቱም የሚያውቅ ሰው ደግሞ ፉል ስታክ ይባላል። እና ፍሮንት ኤንድ ማለት ማለት ነው ቱ ዲዛይን ዩዘር ኢንተርፌስ፣ ያ ተጠቃሚውን አካባቢ ያለውን ነገር ዲዛይን ማድረግ፣ ተጠቃሚ የሚጠቀምበትን እንትን የሚያየውን ነገር ሌያውቱን እያንዳንዱ ስትራክቸሩን ጀስት አድጀስት ማድረግ ማለት ነው። ፍሮንት ኤንድ ላንጉዌጅ ሃንድልስ ቪዥዋል ኤንድ ኢንተራክቲቭ ኤሌመንት ኦፍ ዌብሳይት ዩዝስ ኢንተራክት ዊዝ ፍሮንት ኤንድ ላንጉዌጅ ዲስክራይብ ዘ ፎሎዊንግ። እነዚህ ይሄን ደግሞ ለመገንባት ምን ያስፈልጋል? ሶስት ነገሮችን ማወቅ አለብን። እሱም HTML፣ CSS እና ጃቫስክሪፕት። HTML ማለት ሃይፐር ቴክስት ማርክአፕ ላንጉዌጅ ማለት ነው። ዘ ፋውንዴሽን ኦፍ ዘ ዌብ ፔጅ፣ ይሄ ፋውንድ መሰረቱ ነው። በቃ HTML ዩዝድ ቱ ፎር ስትራክቸሪንግ፣ ስትራክቸር ለማድረግ ብለን ኮንተንቶችን ስትራክቸር ለማድረግ HTML እንጠቀማለን። CSS እንደምንጠቀማለን። CSS ማለት ነው ካስኬዲንግ ስታይል ሺት ማለት ነው። ኮንትሮል ዘ ቪዥዋል ፕሬዘንቴሽን፣ የሚታየውን ነገር ኮንትሮል ማድረግ ነው። ሌአውት ኤንድ ሪስፖንሲቭ ኦፍ ኤ ዌብሳይት ማለት ነው። ጃቫስክሪፕት አድስ ኢንተራክቲቪቲ ኤንድ ዳይናሚክ ቢሄቪየር ቱ ዌብ ፔጅ ማለት ነው። እሺ፣ ፎር ቫሊዴሽን ለተለያዩ ነገሮች ይጠቅመናል። ይሄ ቢሄቪየሩን ኢንሃንስ ለማድረግ ነው። ባክኤንድ ላይ ደግሞ እነዚህ ስድስት ነገሮችን መጠቀም እንችላለን እንደ አስፈላጊነቱ ማለት ነው። አንደኛ PHP ያው እኛም ብዙ ጊዜ የምንጠቀመው PHP ነው። እሱ ምንድነው ዋይድሊ ዩዝድ ስክሪፕቲንግ ላንጉዌጅ ቱ ዳይናሚክ ዌብ ኮንተንት፣ ዳይናሚክ የሆነ ዌብ ኮንተንት ለመስራት PHP መጠቀም እንችላለን ማለት ነው። ፓይተን አለ፣ ኖድ.js አለ፣ ሩቢ አለ፣ ጃቫ አለ፣ ሲሻርፕ አለ፣ የተለያዩ እንትኖች ፕሮግራሚንግ ላንጉዌጆች መጠቀም እንችላለን። ሌላኛው ደግሞ ዳታቤዙ ጋር ስንመጣ ደግሞ እሱ ዳታቤዝ እንደ ሪትራይቭ ዳታ ኒቱ የተቀመጡ መረጃዎችን ሪትራይቭ ስቶር የምናደርግበት ዳታቤዝ ላንጉዌጅ ይባላል። እሱም ደግሞ አሉ ብዙ አይነት እንትኖች አሉ። ከነዚያም ውስጥ ደግሞ SQL እና ነን ሪሌሽናል ዳታቤዝ ወይም NoSQL የሚባል መጠቀም እንችላለን ማለት ነው። SQL ዩዝድ ቱ ማኔጂንግ ሪሌሽን ዳታ ኤግዛምፕል MySQL፣ PostgreSQL፣ SQLite ይሄን መጠቀም እንትን ማድረግ እንችላለን። ይሄ ደግሞ DB እና ፋይርቤዝ መጠቀም ይቻላል በዳታቤዙ ፔጅ ማለት ነው። ዌብ ፔጅ ዲቨሎፕመንት ቱልስ፣ ዌብ ፔጅን ዴቨሎፕ ለማድረግ የምንጠቀማቸው ቱሎች እናያለን። አሁን ደግሞ ዌብ ዴቨሎፕመንት ቱልስ አር ሶፍትዌር አፕሊኬሽን ዛት ኮንሲስት ዴቨሎፐር ዲዛይን፣ ኮዲንግ፣ ቴስቲንግ፣ ዲበጊንግ ኤንድ ዲፕሎይንግ ዌብሳይት ወይም ዌብ አፕሊኬሽን። These tools support developers through the website development life cycle. ያው እነዚህ ከነዚህ ውስጥ መካከል ኮድ ኤዲተር አለ፣ ዌብ ፍሬምወርክ አለ፣ ግራፊክ ዲዛይን አለ። እነዚህ ነገራቶች ቱሎቹ ናቸው፣ ዲቨሎፕመንት ቱሎቹ ናቸው። ዌብ ማነው ኮድ ኤዲተር የሚባለው ነገር እንጽፍበት፣ ኮዱን እንጽፍበት፣ ኤዲት እናደርግበት፣ ቼክ እናደርግበት ኤሪያ ኢንቫይሮንመንት ይባላል።
ኮድ ኤዲተርስ ይባላል። ይሄም ደግሞ ዴቨሎፕመንት ኢንቫይሮንመንት ሪተርን ማኔጂንግ ዌብሳይት ኮድስ ማኔጅ የምናደርግበት ኮዶቹን የዌብሳይት ኮድ ማኔጅ የምናደርግበት ቦታ ነው። ሲንታክስ ሃይላይቲንግ እና ጀስት እዚህ ጋር ነው ትልቁ የጀርባ አጥንቱ ማለት ነው። ዲበጊንግ ኤክስቴንሽንስ ኢንሃንስ ለማድረግ ኤክስቴንሽኖች ደግሞ አሉ። ላይ ኤክስቴንሽኑን ስንጠቀም ይሄ ነገር ኢንሃንስ ይደረጋል ማለት ነው። እሺ ከነዚህም ውስጥ ደግሞ ቪዥዋል ስቱዲዮ አለ፣ ሰብላይም ቴክስት አለ፣ አቶም አለ። እነዚህ ራሳቸው አድቫንቴጅ እና ዲስአድቫንቴጅ አላቸው። ይሄ ደግሞ ከአድቫንቴጅ መካከል የቪዥዋል ስቱዲዮ ላይት ዌይት ነው፣ ፊቸር ሪች ነው እና ኤክስቴንሲቭ ኤክስቴንሽን አለው። በእነዚህ አማራጮች እንትን ነው ማለት ነው። ሰብላይም ደግሞ ፋስት ነው፣ ከስተማይዜብል ነው ዊዝ መልቲፕል ሰሌክሽን ፊቸር ኦፕን ሶርስ ነው። ይሄ ደግሞ የሚባለው ሃኬብል ነው፣ ግን ችግሩ ሃክ መደረግ ይችላል። ቢግነር ፍሬንድሊ ነው፣ ለጀማሪ ደግሞ ጀስት ፍሬንድሊ ነው ማለት ነው። ጀማሪዎችን በቀላሉ ይገባል ማለት ነው። ፍሬንድሊ ማለት ዌብ ፍሬምወርክ እሺ ኮንተንት ማኔጅመንት ሲስተም ፍሬምወርክ ኤንድ ኮንተንት ማኔጅመንት ሲስተም ፕላትፎርም ሄልፕ ዲቨሎፐርስ ቢውልድ ዌብሳይት ፋስተር ዊዝ pre-built components and template ወርድፕሬስ፣ ቡትስትራፕ፣ ሪያክት፣ አንጉላር ፍሬምወርኮች ናቸው ማለት ነው። እነዚህ የኮንተንት ማኔጅመንት ሲስተም እና እነዚህ ፍሬምወርኮች ናቸው። ግራፊክ ዲዛይን ይሄ ደግሞ ግራፊክ ዲዛይን የምናደርግበት የእንትኑ ኢሜጆችን ምናምን አይከኖችን እንትን እናደርግበት ፎቶሾፕ አለ፣ ካንቫ አለ፣ ፊግማ አለ። ይሄ ነገር ትንሽ ወደ ግራፊክ ዲዛይን ስለሚሄድ እዛ አካባቢ ያሉ ሰዎች በደንብ ያውቁታል። ጀስት ይሄ ነገር በቃ ሎጎዎችን የተለያዩ እንትኖችን ክሬት ለማድረግ ምናምን ነው የሚጠቅመን። ዌብ ሆስቲንግ እና ዶሜን ኔም ሬጅስትሬሽን ነው አሁን የመጨረሻው የዛሬው ክላስ መጨረሻው እንትናችን ማለት ነው። ዌብ ሆስቲንግ ማለት ዌብ ሆስቲንግ ኢዝ ሰርቪስ ፕሮቫይድ ስቶሬጅ ስፔስ ኮምፒውቲንግ ሪሶርስ ኦን ዘ ዌብ ሰርቨር ቱ ሜክ ዌብሳይት አክሰሲብል on the internet. It allows individual organization to publish their website to that users can be accessed through the web world wide web. Web hosting provides maintain service to store HTML, JavaScript ምናምን እነዚህ የሚይዝልን ነገሮች ዳታቤዝ ነው። አጠቃላይ የሚይዝልን ነገር ዌብ ሆስቲንግ ዌብን ሆስት አድርጎ የሚይዝልን ነገር ማለት ነው። ሌላ ነገር ምንም ነገር የለውም ማለት ነው። ዶሜን ኔም ሬጅስትሬሽን ደግሞ የአንድ ለሰራነው ዌብሳይት ራሱን ስፔሲፊክ የሆነ ስም አለው። ያን ስሙን ማስመዝገብ ማለት ነው። ዶሜን ኔም ሬጅስትሬሽን ፕሮሰስ ኦፍ ሪዘርቪንግ ዩኒክ ዶሜን ኔም የዌብሳይት ነው። በኢንተርኔት ላይ ያ የኛ ስማችን ዩኒክሊ መመዝገብ መቻል አለበት። ዶሜን ኔም ሰርቪስ ሂውማን ሪደብል አድሬስ ይሄ ደግሞ ሰዎች በሚያነቡት በሚረዱት መንገድ መሆን መቻል አለበት። ከዛኛው ከስራችን እና ከምንሰራ ወይም ከመስሪያ ቤቱ በቃ ጀስት ከኛ እንትን ጋር ተመሳሳይ የሆነ መንገዶችን ሪሌሽን ሊኖረው ይገባል። ዶሜን ኔም ሪኮርዲንግ ግሎባሊ በቃ ከተመዘገበ ሪከርድ ይደረጋል በግሎባል ሬጂስተር ሊንክ ቱ ስፔሲፊክ ሰርቨር ጀስት ይሄ ነገር ከተመዘገበ በኋላ ሰርቨር ላይ አፕሎድ ከሆነ በኋላ እንትን ይሆናል ያለው። የዛሬው ሌሰናችን በዚህ ይገባደዳል። እስቲ ለመግቢያ ያክል ነው። ቀጣይ ደግሞ የተለያዩ ኤችቲኤምኤሎችን በፓርት ሲኤስኤስ በፓርት ጃቫስክሪፕት እየሰራን ኮዶቹን እያየን እንሄዳለን። ስለዚህ ይሄንን የዩቲዩብ ቻናል ሼር፣ ላይክ፣ ሰብስክራይብ ያደረጋችሁ ቤተሰብ ሆኑ እላለሁ። ወሰላሙ አለይኩም ወረህመቱላሂ ወበረካቱ።